ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ቻፕተር 4 አግሪጌት ዲማንድ ኢን ዘ ኦፕን ኢኮኖሚ ሌሰን 6 ወይም የመጨረሻው ሌሰን ነው። ይህ ቻፕተር በጣም ሰፋ ያለ ነው። በዛሬው ሌሰን እናጠናቀዋለን ማለት ነው። በቻልን መጠን አጠር እያደረግን ለማየት ሞክረናል። የኢኮንዞን ዩቲዩብ ቻናል ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ ብትሆኑ ደስ ይለኛል። ፕሊዝ ለሌሎች እንዲደርስ ሼር ብታደርጉ ደስ ይለኛል። ቪዲዮን ከወዳችሁ ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ጀስት ቪዲዮን እንደምትጠቀሙበት ተስፋ አደርጋለሁ። ይህን ካልን ቀጥታ ወደ ርዕሱ እንገባለን ማለት ነው። እንግዲህ ባለፈው በሌሰን 5 እንደምታስታውሱት ስለ መንደል ፍሌሚንግ ሞዴል ወይም ስሞል ኦፕን ኢኮኖሚ ዊዝ ፐርፌክት ካፒታል ሞቢሊቲ አይተናል። ያኔ ያየነው ምን ነበረ? ፕራይስ ፊክስድ ነው ብለናል። ኢንተረስት ሬት አር ከወር ኢንተረስት ሬት ጋር እኩል ነው ብለናል። ማኒ ሰፕላይ ኤም ኢዝ ኤግዞጂናሊ ዲተርሚንድ ወይም በጊቭን በሴንትራል ባንክ ዲተርማይን የሚሆነው ዘ ኦንሊ ቬሪየብል ዛት አፌክትስ ምንድነው ብለናል? ኢኩሊብረሙን አፌክት የሚያደርገው ኤክስቼንጅ ሬት ኤንድ ኢንካም ነው ብለናል። አሁን ግን መንደል ፍሌሚንግ ሞዴል ዊዝ ቼንጂንግ ፕራይስ ምን ይመስላል የሚለውን እንይ። ሪኮል እንግዲህ ሁለት ኢኩዌሽኖችን እናስታውሳለን። ሪኮል ቱ ኢኩዌሽንስ ኢን ዘ መንደል ፍሌሚንግ ሞዴል ዋን ኢዝ ዘ አይኤስ ከርቭ ወይም ዘ ጉድስ ማርኬት ኤንድ ሁለተኛው ኤልኤም ከርቭ ወይም ዘ መኒ ማርኬት ነው። አይኤስ ከርቭ ምን ነበረ? ዋይ ኢዝ ኢኳል ቱ ኮንሰምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ስፔንዲንግ ፕላስ ኔት ኤክስፖርት ነው ብለን ነበር። ኤልኤም ከርቭ ደግሞ መኒ ዲማንድ ከመኒ ሰፕላይ ከመኒ ዲማንድ ጋር እኩል ነው ብለን ነበረ። ሶ ዘ ኤስ ኤልኤም ሞዴል ኢዝ ኮንስትራክትድ ፎር ፊክስድ ፕራይስ ሌቭል። አይኤልኤስ ሞዴል ኮንስትራክትድ ያደረግነው ምንድነው? ፎር ኤ ፊክስድ ፕራይስ ሌቭል ነው። ፒ ፊክስድ ኢን ዘ ሾርት ራን ነው ብለን ነበረ። ሃውኤቨር ቼንጅ ኢን ዘ ፕራይስ ሌቨል ሽፍትስ ዘ ኤልኤም ከርቭ ኤንድ ኢኩሊብረም ኢንካም። ነገር ግን ፒ ፊክስድ ፕራይስ ሌቭል ፊክስድ ባይሆን ኤልኤም ከርቡ ሽፍት እንዲሆን አስዌላስ ደግሞ ኢኩሊብረም ኢንካሙ ሽፍት እንዲሆን ያደርጋል። ሶ ኮንሲደር ሪዳክሽን ዘ ፕራይስ ሌቭል ወይም ዘ ፕራይስ ለምሳሌ ፕራይስ ቢቀንስ ዘ ኤልኤም ከርቭ ሽፍቱ ዘ ራይት ኤልኤም ከርቭ ሽፍት ወደ ራይት ሽፍት ያደርጋል ኤንድ ኢኩሊብረም ሌቭል ኦፍ ኢንካሙ ይጨምራል። ስለዚህ መንደል ፍሌሚንግ ሞዴል ዊዝ ቼንጂንግ ፕራይስ ምን እንደሚመስል እንይ ማለት ነው። አንደኛ ዘ መንደል ፍሌሚንግ ሞዴሉን ራሱን እንይ ወይ ፕራይስ ቼንጅ ሲያደርግ ዘ ሰከንድ ግራፍ የሁለተኛው ግራፍ ነው። እንደምታዩት ሁለት ግራፍ ነው ያለን። ሾውስ ዲስፕሌይ ዘ ኔጌቲቭ ሪሌሽንሺፕ ቢትዊን ፒ ኤንድ ዋይ ዊዝ ሰመራይዝስ ባይ ዘ አግሪጌት ዲማንድ ከርቭ። እንግዲህ እንደምታስታውሱት መጀመሪያ ላይ የነበረው ዋይቱ ላይ ነው። ይቅርታ ዋይ ዋን ላይ ነው። ዘ ኢንተርሴክሽን ኦፍ ዘ ኤልኤም ከርቭ ኤንድ ዘ አይኤስ ከርቭ ኢኩሊብረማችን የነበረው የዋይ ዋን እና የኢ1 ነበረ። የሁለቱ ኢንተርሴክሽን ነበረ። ነገር ግን ፎል ኢን ዘ ፕራይስ ሌቭል ሲቀንስ ምን አለን? ዘ ኤልኤም ከርቭ ሽፍትስ ቱ ዘ ራይት ብለናል። ኤልኤም ከርቭ ወደ ራይት ሽፍት ያደርጋል ብለናል። ዊች ሚንስ ከኤልኤም ፒ1 ወደ ኤልኤም ፒ2 ሽፍት ሲያደርግ አውትዋርድ ሽፍት ሲኖረው ራይት ዋርድ ሽፍት ሲኖር ኤክስቼንጅ ሬት ከኢ1 ወደ ኢቱ ምን ይሆናል? ይቀንሳል። ኤክስቼንጅ ሬት ከኢ1 ወደ ኢቱ ይቀንሳል። አስዌላስ ኢንካም ዲክሪዝ ፍሮም ዋይ1 ቱ ዋይ2 ኢንካም ዲክሪዝስ ፍሮም ዋይ1 ቱ ዋይ2። ለምሳሌ እንግዲህ ይሄ ፕራይስ ቢቀንስ ብለን ነው። ፕራይስ ዲክሪዝ ኢን ዘ መንደል ፍሌሚንግ ሞዴል ሪዛልትስ ኢን ኤ ዲክሪዝ ኦፍ ኤክስቼንጅ ሬት ፍሮም ጀስት ሎወር ይሆናል ኤንድ ኢንካም ኦልሶ ምን ይሆናል? ከዋይ1 ወደ ዋይ2 ይጨምራል ማለት ነው። ፋይናሊ ኢንካም ሬዝ እንዲሆን ያስችላል። መንደል ፍሌሚንግ ሞዴሉ ምን ይሆናል ማለት ነው? እንግዲህ ፕራይሱ ከፒ1 ወደ ፒ2 ሲቀንስ ከዋይ1 ወደ ዋይ2 በመጨመሩ ምክንያት አግሪጌት ዲማንድ ከርቭ ይህን ይመስላል። ዘ አግሪጌት ዲማንድ ከርቭ ሰመራይዝስ ዘ ሪሌሽንሺፕ ቢትዊን ፒ ኤንድ ዋይ ይሆናል ማለት ነው። ሁለተኛው ግራፍ የሚያሳየንም ይሄ ነው። ዘ ኢንቨርስ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ዘ ኔጌቲቭ ሪሌሽንሺፕ ቢትዊን ፕራይስ ኤንድ ኢንካም ማለት ነው። ፕራይስ ቼንጅ ሲያደርግ ይሄን ኢፌክት ይኖረዋል። ሾርት ራን ኤንድ ሎንግ ራን ኢኩሊብረም ኢን ዘ ስሞል ኦፕን ኢኮኖሚ። ሾርት ራን ኤንድ ሎንግ ራን ኢኩሊብረም ኢን ዘ ስሞል ኦፕን ኢኮኖሚ። ናው ሌትስ ኮምፔር ዘ ሾርት ራን ኤንድ ሎንግ ራን ኢኩሊብረም ኦፍ ዘ ኢኮኖሚ ዩዚንግ ዘ ኤስኤልኤም ኤንድ አግሪጌት ዲማንድ አግሪጌት ሰፕላይ ሞዴል። እንግዲህ ምን አየን? ፕራይስ ሲለወጥ ኢንካም እንደሚጨምር እና ኤክስቼንጅ ሬት እንደሚቀንስ አየን። እሱ ከሆነ ደግሞ ሾርት ራን ኤንድ ሎንግ ራን ኢኩሊብረሙ ኢን ዘ ስሞል ኦፕን ኢኮኖሚ ምን ይመስላል የሚለውን
Now let's compare the short run and long run equilibrium of the economy using the SLM and aggregate demand aggregate supply model. So point K እዚህ ግራፍ ላይ እንደምታዩት in both panel shows the equilibrium under the Keynesian assumption that the price level is fixed at P1. K1 ምን ያሳየናል? The equilibrium under the Keynesian assumption that the price level is fixed. ያዙልኝ ምንድነው ፕራይስ ፊክስድ ሲሆን በኬኔጂያን አሰምፕሽን the intersection of the LM curve እና the IS curve equilibrium ፖይንቱ K ላይ ነው መጀመሪያ ነገር ግን ፕራይሱ ከፒ1 ወደ ፒ2 በመቀነሱ ምክንያት ምን ሆነናል ኤክስቼንጅ ሬት ይቀንሳልናል which means ወደ ፖይንት ከዛ በኋላ ኤክስቼንጅ ሬት ከ1 ወደ 2 በመቀነሱ ምክንያት y ኢንካም ከy1 ወደ y ባር just ጨመረ ያ ማለት LM ከርቭ ሽፍት በማድረጉ ምክንያት ማለት ነው ሶ ወደ ፓነል ሲ ኢኩሊብሪየሙ ይሄዳል ማለት ነው panel C in both panel shows the equilibrium under the classical assumption that the price level adjusts to maintain income at its natural rate y ስለዚህ መንደል ፍሌሚንግ ሞዴሉ ይህን ይመስላል ማለት ነው the intersection of the S curve and the LM curve at new price at price 2 equilibrium due to that income ከy1 ወደ ናቹራል ሬቱ ወደ ክላሲካሉ ወደ y ባር ሙቭ ያደረገበት ማለት ነው አግሪጌት ዲማንድ አግሪጌት ሰፕላይ ከርቭ ደግሞ ስናየው the long run aggregate supply curve እንደምታስታውሱት just fixed ነው aggregate demand curve is the ምንድነው aggregate demand curve is the downward sloping ነው short run aggregate supply curve በፕራይስ ጋር ስለሚጣመር ፕራይስ 1 just short run aggregate supply curve ከፕራይስ 1 አለ ፕራይስ በመቀነሱ ምክንያት short run aggregate supply curve ወደ short run aggregate supply curve 1 ወደ short run aggregate supply curve ወደታች ሙቭ አደረገ ማለት ወደ አሁንም ወደ ፖይንቱ ሲ ወደ ኒው ኢኩሊብሪየም ስለዚህ the long run equilibrium ምን ይሆናል ማለት ነው the intersection of aggregate demand long run aggregate supply curve እና short run aggregate supply curve at point C ይሆናል ማለት ነው ይህን ካየን ሰማሪ ፖሊሲ ኢን ዘ መንደል ፍሌሚንግ ሞዴል ምን ይመስላል የሚለው እንዴ policy in the Mendel-Fleming model. The Mendel-Fleming model shows the effect of the almost any economic policy on a small open economy depends on whether the exchange rate is fixed or floating. Mendel-Fleming model ምን ያሳየናል ማለት ነው the effect of any economic policy in small open economy depend የሚሆነው whether exchange rate fixed ሲሆን ነው floating ሲሆን ነው የሚለው ነው to be more specific the Mendel-Fleming model shows that the power of monetary and fiscal policy to influence aggregate income depends on exchange rate regime. ይሄ ነው ፖይንቱ መንደል ፍሌሚንግ ሞዴል ምን ያሳያል the power of fiscal and monetary policy to influence aggregate demand or income depend የሚሆነው exchange rate regime ላይ ነው whether the exchange rate regime the country is maintain is floating or fixed ላይ ነው under floating exchange rate only monetary policy can affect income floating ከሆነ monetary policy ነው the usual expansionary impact of fiscal policies offset by rise in the value of the currency under fixed exchange rate ከሆነ ደግሞ only fiscal policy can affect income the nominal potential of money supply is lost because the money power is dedicated to maintain the exchange rate at the announced level ስለዚህ simply Mendel-Fleming model is a model that shows the power of fiscal and monetary policy on aggregate demand and the main variable that affects is the exchange rate regime that the country maintains ይሆናል ማለት ነው በፍሎቲንግ ኤክስቼንጅ ሬት ሞኔታሪ ፖሊሲ ኢፌክቲቭ ነው በፊክስድ ኤክስቼንጅ ሬት ደግሞ ፊስካል ፖሊሲ ኢፌክቲቭ ነው ወይም ኢንካምን አፌክት ያደርገዋል ፋይናሊ የአንድ ሀገር ሜን ፖሊሲ ጎሉ ኢንካሙን መጨመር ስለሆነ ማለት ነው ይህን ካየን ሊሚቴሽን ኦፍ ዘ Mendel-Fleming ሞዴል Mendel-Fleming ሞዴል ሊሚቴሽን አሉት እነሱ ሊሚቴሽኖች ምን ይመስላሉ የሚለውን The Mendel-Fleming model is primarily a short-run framework and therefore leaves out several important long-run economic mechanisms.
by the way መንደል ፍሌሚንግ ሞዴል the short run framework ነው primarily ስለዚህ long run economic mechanismዎችን ሊቭ ያደርጋል just consider አያደርግም and its main limitations arises from አንደኛ ignoring long run budget constraint totally ignore ያደርጋል for both private and public sector ለፕራይቬትም ለፐብሊክ ሴክተርም long run budget constraint ignore ያደርጋል omitting wealth effectን omit ያደርጋል ይሄ wealth effect ግን influence import behavior and current account adjustment wealth effect ደግሞ important የcurrent account adjustmentን influence ማድረግ የሚችል important behavior ነው it also neglects supply side factors supply side factor የሚባሉ በጣም ብዙ አሉ እነሱ neglect ያደርጋል and assume simply adjust automatically to demand just structural constraint አለ rigidity አለ ምን አለ የሞቢሊቲ ችግር አለ እነሱ ምን ያደርጋል ማለት ነው neglect ያደርጋል and oversimplified treatment of capital flow በጣም oversimplified ያደርጋል it is too easy ያደርጋል ወርልድ ላይ ኮሽ ሲያደርግ just interest rate capital mobility ምን ሊያደርግ ይችላል respond ያደርጋል ብለው ያስባሉ that is not too much easy ግን assuming they continue indefinitely with interest differential so the oversimplified treatment of capital flow also the limitation and unrealistic assumption about exchange rate expectation assuming agent expect no future change ይራሱ ሊሚቴሽን ነው ሶ እነዚህ ሊሚቴሽኖች ከፋፍለን በደንብ ለማየት እንሞክር የመጀመሪያው limitation neglect of long run budget constraint ነው the model does not incorporate the long run rules ምን ያደርገው incorporate ያደርግም private sector spending must equal disposable income መሆን ነበረበት government spending must equal tax revenue and unless money is created ገንዘብ እስካልተፈጠረ ድረስ government revenue ደግሞ government spending ከታክስ revenue ጋር እኩል መሆን አለበት ስለዚህ long run budget constraint ምን ያደርጋል neglect ያደርጋል this condition implies the current account must be balanced in the long run so a forward looking private sector expects that higher government expenditure remain today means higher future tax so households increase current saving this increase in saving reduces the effectiveness of fiscal policy in stimulating the economy a mechanism not captured by the model so simply the Mandel planning model long run budget constraint just capture አያደርግም neglect ያደርጋል እሱ ደግሞ effectiveness of the fiscal policy ምን ያደርጋል ማለት ነው affect ያደርጋል በሌላ ሚንስ ደግሞ a mechanism is not captured by the model ነው fiscal policy ኢኮኖሚ ስቲሙሌት ለማድረግ ስለሚያገለግል ማለት ነው አንደኛው ሊሚቴሽን ነው ሁለተኛው omission of wealth effect ነው ብለናል omission of wealth effect the model excludes wealth effect even though the influence the restoration of long run equilibrium restore ለማድረግ የሚያገለግለን wealth አለ so ያን wealth ምን ያደርጋል just exclude ያደርጋል ለምሳሌ a decrease in national wealth የአንድ ሀገር national wealth decrease ሲያደርግ caused by ለምሳሌ fall in foreign asset during a current deficit ሊሆን ይችላል would normally reduce import expenditure normally ይኸውላችሁ የአንድ ሀገር የዌልዙ ከቀነሰ ወይም ከጨመረ ኤክስቼንጅ ሬቱ ቢጨምርም ባይቀንስም ኢፌክቱ ምናልባት እንትን ላይ ሆነ ይችላል ሲግኒፊካንት ላይ ይችላል ስለዚህ ዌልዝ ኢፌክት has a major impact on the import behavior and export behavior ይኖረዋል ማለት ነው reduced import surplus correct the current account deficit so while the wealth effects may be small in the short run ignoring them highlights in the short run nature of the model and its ability to explain long run adjustment process weak ይሆናል ማለት ነው ሶስተኛው assumption ይሄ ነው ይቅርታው weakness ሶስተኛው weakness neglect of supply side factors የሚባሉ እነሱን completely neglect ያደርጋቸዋል the model focuses heavily on demand side relationship and largely ignore supply consideration Mandel planning model ብዙ ጊዜ heavily ዲፔንድ የሚሆነው ኤክስፕሌን የሚያደርገው demand side relationshipዎችን ነውና supply side considerationን ኢግኖር ያደርጋል it assumes that supply automatically adjusts to change in demand ምን assume ያደርጋል ማለት ነው supply automatically adjust በchange in demand adjust ይደረጋል ብሎ ያስባል ነገር ግን that much easy አይደለም by the way እቺ just ወደ ሴልስ ሎ ትሄዳለች supply creates it so on demand ወይም demand creates it on supply አይነት ነገር ያው የኬኔጂያን ነገር ስለሆነ ይሄ so
supply side anyways neglect ያደርጋል while horizontal aggregate supply curve ups to a full employment increase in aggregate demand leads to higher real output only with no change in domestic price. This treatment overlooks the role of supply constraint and price adjustment, reinforcing that the model is limited to the short-term demand effect. ይሆናል ማለት ነው። ሶስተኛው ሊሚቴሽን። አራተኛው ሊሚቴሽን problem of capital flow modeling and exchange rate expectation. ምን አየን? problem of capital flow modeling እና exchange rate expectation በሁለት ከፍለን ነው። አንደኛው treatment of capital flow ነው። The model assumes that higher domestic interest rate cases continuous capital inflow. ሞዴሉ ምን ያስባል? ሞዴሉ higher domestic interest ካለ continuous capital inflow ይኖራል ብሎ assume ያደርጋል. This is unrealistic because investors eventually adjust their international portfolio to the desired composition. ኢንቨስተሮች ዝም ብሎ ኢንተረስት ሬት ስለቀነሰ ብቻ አይመጡም የራሳቸው የሆነ ፖርትፎሊዮ አጀስትመንት ሜካኒዝም አላቸው ዲዛይርድ ኮምፖዚሽን አላቸው ስለዚህ እሱን ስለሚያዩ ሁለተኛ ዋንስ ፖርትፎሊዮ አር ባላንስድ ፖርትፎሊዮ ደግሞ ባላንስድ ከሆነ ካፒታል አውትፍሎ ስቶፕ ኤንድ አንለስ ኢንተረስት ሬት ራይዝስ ፋርዘር ሲምፕሊ so the secondary discontinuous capital inflow must continuously rise its interest rate so አንድ ሀገር ኮንቲኒዩስ የሆነ ካፒታል ኢንፍሎ እንዲኖር ከፈለገች ኮንቲኒዩስሊ interest rate መጨመር መቻል አለባት ማለት ነው meaning capital flow depends on change in interest rate differential not the differential itself treatment of capital flow አንደኛው ሁለተኛው exchange rate expectation ነው the model assumes strategic exchange rate expectation ይሄ ሞዴል ምን አስዩም ያደርጋል strategic ሆነ interest rate expectation exchange rate expectation አስዩም ያደርጋል which means expected change zero ነው አስዩም ማድረግ ማለት ነው but while possibly reasonable under fixed exchange rate it is unrealistic under floating rate exchange rate expected interest zero change static exchange rate expectation በፊክስድ exchange rate ጊዜ ይሰራል ነገር ግን በፍሎቲንግ exchange rate ጊዜ ምንድነው unrealistic ነው አይሰራም a motor expansion that causes depreciation is likely to create expectation of further depreciation not zero motor expansion depreciation case የሚያደርገው ደግሞ likely ምን create ያደርጋል expectation to further depreciation zero አይደለም ማለት ነው if agents expect depreciation they require higher domestic interest rate to continue holding the currency and this raises borrowing cost reduce domestic investment and weakens the expansionary effect of money supply limiting the government's ability to pursue expansionary policies ይሆናል ማለት ነው በዚሁ ማክሮ ኢኮኖሚክስ 1 ቻፕተር 5 እና ቻፕተር 4 እናጠናቀቃለን በቀጣይ ቻፕተር 5 እናያለን የኮንዞሎች ቤተሰቦች ሰብስክራይብ ማድረግ ቤተሰብ ብትሆኑ ደስ ይለኛል ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ቪዲዮውን ከወዳችሁ ላይክ ሼር አድርጉልኝ አመሰግናለሁ ሰላም ሁኑ